የኔ ማር ወይ እንዴ ስቶም ከዛ በኋላ ግን በጣም ተቸግሬ ስለነበረ አንቺ ፊልተሩ ሲጠፋ ሌላ ሰው ነሽ። ማርያምን ትሰፋብኝ ደንግጬ ነው። በእናትሽ ፊልተር ታሽ እሺ ገንዘብዬ እኔ እወድሃለሁ። እንደኔ የሚወድክ እዚህ ምድር ላይ ማንም የለም። አቤት ስራ ፈተ ቤት አይደል የተቀመጥከው? በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል። ጫት ነው ይሄ ነገር። ይሄ ጥርስ ስለሌለ ነው ወይስ ለምንድን ነው? ለዛ ነው እኔ ሉሲ ስትገረዝ ምላጭ ያቀበልሽ ነሽ። እኔ ማዘር ምትኙላ ማለት ነው። እውነት ማዘር you don't care about። ሰላም ጤና ይስጥልኝ የተከበራችሁ የተወደዳችሁ የቻናሌ ቤተሰቦች እንዲሁም አዲሶች እንኳን በሰላም መጣችሁ። እናንተ ዋይዲቶም ዛሬም ባበደ ቀውጢ በሆነ የሪአክሽን ቪዲዮ ተመልሼ መጥቻለሁ። አብረን ዘና ፈታ እንላለን። ይሄንን ቪዲዮ እስከመጨረሻ ተመልከቱ። ይሄንን ቻናል ሰብስክራይብ ካደረጉ ሰዎች መካከል እንግዲህ አሁን ሁለት ሰዎችን ከዚህ በፊት ከተለቀቀው ቪዲዮ መርጠን እንሸልማለን። የዛሬው የ1000 ብር ካርድ ሁለት አሸናፊዎቻችን @ሃና ኦዳ 05 ኤም እና @ኤርሚያስ ታደሰ 5097። ስለዚህ እናንተ ኢንስታግራም ላይ ኮንታክት አድርጉኝ፣ ሽልማታችሁን እዛው የሚሰጣችሁ ይሆናል። ቤተሰቦች የ1000 ብር ካርድ ሽልማታችን እንደቀጠለ ነው። ከናንተ የሚጠበቀው የዚህ ቻናል ቤተሰብ መሆን ብቻ ነው። ይሄንንም ቪዲዮ ላይክ ማድረጋችሁ እንዳትረሱ። የተሰማችሁን ሀሳብ አስተያየት ደግሞ ኮሜንት አድርጉ። ኮሜንት ማድረጋችሁ ግዴታ ነው። ኮሜንት ከሚያደርጉ ሰዎች መካከል ስለሆነ በጣም እናወጣው። የዛሬን ቪዲዮ ተጋበዙልኝ። መልካም ቆይታ፣ ይመቻችሁ። ኩላሊት ደምን የመርጨት ተግባር በየሰዓቱ ደቂቃው ያከናውናል። 2 ሳምንት እግዚኦ ደግሞ አጨብጫቢ ታሳቱ ሳይስ ደግሞ ላጨበጭብ ነው ይላል። እውነትን ነው። አጨብጫቢ ያልከው የወደቀ ሎሚ አይመጠመጥም፣ ፍቅር ያዘ ሰው አርፎ አይቀመጥም። ሄሎ አባ የራስሽ ታሪክ ነው። ካንዳንድ ሄሎ አባ ያለው ምን መሰላችሁ? ይሄ ልጅ አሁን እንዳያችሁት ባይኩን እየነዳ ኳስ በግንባሩ እያንጠባጠበ ነው። ይወድቃል አይወድቅም? ኮሜንት ላይ ይወድቃል አይወድቅም? ቶሎ እያወራው ኮሜንት አድርጉ። አረጋችሁ ቀጥል። አልወደቅም ይወድቃል ያላችሁ የሆነ ነገር ላሳያችሁ። እሺ የኔ ማር ወይ እንዴት ነው? ማን ይችላል? በአንዴ ሶስቱን ወይ ያስባለ ከዛ ማን ይችላል? አሰርቼ ነው ደግሞ የሚያነሱት ነገር ጥሩ ሁሉም ወይ ጋሽ እነሳለን ጥቁር በለበሰና ነጭ በለበሰ ሳይሆን አብሮ የመጣ እንግዳ አብሮ ነው የሚስተናገደው። ተነስና አብረህ ተስተናገድ። ልክ እሺ። ሌላው ይቀጥላል። ካንተ ኋላ ነው የሚቀጥለው። ሙሽራውም እኮ አላነሳም ገና እያነሳ ነው። እነሱ ቀጥል፣ ከነሱ ቀጥሉ። እናንተ ተነሱና ለምን ሰው ታሸግራለህ? ተነስ እነሳለን ደግሞ ተብለን አሁን እዚህ ጋር ደረሰ አይደል? እዚህ ጋር ቀጥሏ። እናንተ ለምን እንሰልፋለን? ከሆነ ዳቦም ተሰልፈን በልተናል አይደለም? ብፌ አልተሰለፍኩም። ዳቦ ኧረ ተዋስ። እቺ ነገር ሰርግ ቤት በጣም በቃ ችግር ነች። እንነሳ አንተ ቀድመህ ተነስ ምናምን ሁሌም ያለ ችግር ነው። ግን አንድ ደፋር አይጠፋም። ሁሌም በቃ ሰልፉ የሚመራ አንድ ሰው አለ። እሑድ ጠጥተህ ሰኞ ስራ ገብተህ ቦስ ሲጠራ እግዚኦ ወይኔ ወደፊት እግር ሰርቶ እሱ በቃ ለጠ Hey guys, listen to me. So I am international purpose girls, okay? ቪዲዮ በማታያችሁ ሰዎች እንግዲህ አደራችሁ ሌሊት ልትቃዡ ስለምትችሉ ጸልያችሁ ምናምን ታይ። ምንድነው? ቆንጆ አይደለም ከነ በላይ ቆንጆ ከኋላ ነው። እሺ እኔ ቆንጆ ነኝ ግን ዋናው ከኋላ ነው። ኦኬ እኔ ቆንጆ ነኝ ግን ሁሉ ቆንጆ ከኋላ ነው። እሺ
መጣ ቆንጆ ሸበላው ይሁሉ ሰው ተሰልፎ ቆንጆ ነው ያለው ራሱ ሲደርስ በቃ ቆንጆ አለመሆኑን ሲያቅ ራሱ ላይ ስቋል። እንደ ሀገር ያለንበት ሁኔታ ይላል እንዴ ቢራ ደብቀ ሶፋ ውስጥ ቢራ ትከችማለህ። ቀየረ ማማ ያንጉ ጌም ኦቨር እሺ ምን ይሰማታል? ጌም ይታይ ይሄን ቢራ ነው ፋንታ ነው ቅመሽ ቡና ፈልቶ ተንኮሱ በልጅ ነው ይመችም። አይ እኔ ቡናው ስጠጣ ያመኛል። ኧረ እሺ በቆሎ ያዛንካ እንዴ በቆሎ ቀልቅለሽ ነው? አዎ ቀልቅለሽ? አዎ ቅቅል ነው ያ ቅቅል ቅልቅል የሚበላ አንቺ ይሄን ነገር ባህላዊ እኮ ነው ይጣፍጣል። ኧረ እባክህ በልተው አታውቅም አይደል? አሁን የበልቼዋለሁ በጣም ይጣፍጣል። ኧረ እባክህ ከልቤ የምወደው ነገር እሱ ነው። ተንኮሱ ራሱ በቃ በጻለች አይደል? ራሱ አክቱ፣ ንግግሩ፣ ኤቭሪቲንግ ኮፒ። ጀበና ሰብሬ ለማዘር ድመቷ ነች ስላት እኔ ጋር መተህ ኩምክና ውሻ በግ ነው ብዬ ሸጥኩ ልጅ ነኝ። እኔ ጋር መተህ ኩምክና እርድና ምናምን እድሜዋ መርሿል ብለህ ይሄ ሳክስ ነፋለሁ ብትል እንደማይሆንልህ ታውቃለህ። ስንቀለቀል ጀበናውን እየሰበርኩት ብለህ ታምናለህ። ማዘር ጭስ ናቸው አይሸወድም። ኧረ ሴት ኦኬ ሚስቱ ነች። የዛኔ ሲያገባት ነው ኢንስታግራም ላይ። አሁን እዚህ ቤት ውስጥ አርመጠምጣታለህ። ሳታውቁ ሰዎችን አትናቁ። ደንበኛ ምንድን ነው? ደንበኛ ማን አዘዘ? ውሃ ሁሌ የምታዘው ውሃ ነው ብዬ ምን ዛሬ ምግብ ባዝዝ አታዝማኝ ነኝ። በምን ታውቃለህ? ውሃ ነው የምታዘው እኮ ለዛ። ማናጀሩን ጥራው። ምን አጠፋው ጌታ? የሰው ማንነት ዛሬ ታያላችሁ። ማናጀሩን ጥራው። አናደድከኝ ዛሬ። እያናገሩት ነው። አንዴ ነው ምንድን ነው እዚህ ቤት የተካሄደ ያለው ነገር? ሳላዘው ሁለት ሊትር ይዞ ይላል። ለቃት እኮ ነው እንዴ? ሳታዘው ነው እንዴ? እና በጣም ተሸምድዳል። እንዴት አይናይተ እንደዚህ ወይኔ ዋም ቶብን ይቅርታ፣ በጣም ይቅርታ። እኔ ውሃ ባልፈልግ ዛሬ ምን ልዘዘኝ? በእውነት ከጥፋታችን ተምረናል። እኔ ምን ልታዘዘሽ ንገረኝ። አንድ ሊትር ውሃ ሁለት ሊትር አልጨርስም። እያወቀ እኮ ነው እያሰረፍኩ ነው የምወጣው። አንድ ሊትር ውሃ አምጣልኝ አንተው ናንሰው ና አይኔን አትይ አይኔን እንዳልዩነት አንድ ያለው አንተ አደለማ የለኝም 10 ብር ነኝ ብርጭቆን እሺ ጫላንተ አንድ ሊትር ማይ አንድ ሊትር እንደተመጣው ለፊት ምን ማለት ነው? ውጣ ይሄን ቤት ታውቃለህ? ስሙን ካምባላ በሰው ፊትም ስሙን ስጠራው የኔ ስራጣል ስለኔ ማንነት ታውቃለህ? አረ ምን አለ? ሄሎ ምን ያረጋው ነው? መጣው ጥብቅ ሄሎ። ከዛ በኋላ ግን በጣም ተቸግሬ ስለነበረ አንቺ ፊልተሩ ሲጠፋ ሌላ ሰው ነሽ። ማርያምን እንደዚህ ነው የምታምሪ። እሺ አንቺ ምን አይነት ሰው ነሽ? እሺ ዘለኛለች እንዴ? ይሄው ፊልተሩ ሲጠፋ ሌላ ሰው ነሽ። ደግ አደረኩ። እሺ ሂድበት። ከዛልሽ ከዛ ገባች ኢትዮጵያ ኑሮ ከበዳት። ምን ትጎትተዋለህ ነገሩ? ይተሰፋብኝ ደንግጬ ነው። አበዳች ፊልተር ታሽሽ ይፈላል ፊልተር ታሽሽ ለምን ፊልተር ምታረሽም? ከወስተው ጋር እንደምጫወተው ራሱ ነው ጎንበስ ብዬ ቀና ስል ከወስተው ጋር እንደምጫወተው በቃ ፊልተር ማታሽ በእናትሽ ራሱ ጎንበስ ብዬ ቀና ስል ይጠፋል። በቃ አትጎንበሽብኛ። ወሬ ሰላቢ ሰው ናት። በቃ በእናትሽ ሰላም እንደምታወራው ሚኪ የእውነቱን ነው ማለት ቲክቶክ ላይ የምታዩቸው ሴቶች ከፊልተርና ያለ ፊልተር ሁለት ሰው ናቸው። የምሩ ነው በቃ ሁለት ሰው ማለት። ሀቢባ ሰሞኑን በጣም መነጋገሪያ ሆናለች። እሱ ምንድነው በጣም ብር ትወዳለች ተብሎ ስሟ በጣም እየጠፋ ነበረ ማለት። ወልዳ ከአራስ ቤት በሁለተኛው ቀን በቃ ላይቭ ጌም የተጫወተች ምናምን በጣም ብዙ ሰው ሲወርዱባት ነበር። ይታዘቡሻል። ከአመት በላይ የሚሆን ለልጄ ለአዲስ ለምወልደው ልጄ ሰጣችሁኛል፣ እግዚአብሔር ይስጥልኝ፣ አላህ ይስጥልኝ ብለሽ ተስማምተሽ ከሆነ በኋላ በነጋታው ነው ጌም የጀመርሽው እና ቻፓ በጣም ነው የምትወጂው። አንዳንዴ ብር ጥሩ ነው መያዝ መስራት ጥሩ ነው፣ ግን በባሌ ነው የምኖረው ካልሽ ያንቺ እንደ ትርፍ ነው የሚታየው። ተግባባን? እንደ ትርፍ ነገር እንደ ትርፍ ስለሆነ በባልሽ ዋና የምትተዳደሪ ከሆነ በዚያ ለራስ ልጅ አስቀምጠሽ ጌም ለመጫወት በየቀኑ እየገቡ ፍራግመንት ማስሞላት፣ በየቀኑ ጌም መጫወት ሰው ይታዘብሻል፣ በጣም ይታዘባል። ሕፃን ልጅ ገና
ገና አራስ ሆነሽ። እሷም ደግሞ በዚህ ጉዳይ ምላሽ ሰጥታለች። ይህንን ቪዲዮ ሼር አድርጋችሁ ለገንዘብ አድርሱልኝ። ገንዘብዬ እኔ እወድሃለሁ። እንደኔ የሚወድክ እዚህ ምድር ላይ ማንም የለም። ስለዚህ ገንዘብ ሆይ ና ወደ እኔ። የሚወድክ ሰው ጋር አይሻልክም? ና ወደ እኔ። እነሱ አይወዱክም፣ አይፈልጉክም። እኔ እወድሃለሁ። ራሳችን ነገር ኑሮን አብረን መኖር አንችልም? በእኛ ገንዘብ አዎ፣ በአባትሽ ገንዘብ ግን አይሆንም። የአባቴ ገንዘብ ማለት የእኔ ገንዘብ እንደሆነ ታውቃለህ። እኔ አልቀበለውም። አቤት አቤት አቤት! ስራ ፈተህ ቤት አይደል የተቀመጥከው? እና ስራ ብፈታ አንቺን አስቸገርኩሽ? እሺ፣ በዚህ ሰዓት እኔ ካቀረብኩልህ አማራጮች የተሻለ አማራጭ አለ? እንደምቸኩል ነግሬሻለሁ እኮ። ዘንድሮ አላውቅም 2018 ይሄ ጭምት የሚመስሉ ፊታቸው ሲታይ ትልቅ ሰው የሚመስሉ ሰዎች ባሰባቸው። ምንድን ነው የሆነ ገንዘብ ታገኝ ትከዳኛለህ። እርግጠኛ ምንም ቢፈጠር እንዴት እንደዚህ ታስባለህ? የሚዋደዱ ጓደኛሞች አባቴ ተዘነጠበት። ወይኔ ወይኔ ለአምስት ብር ኦልሬዲ ገንሻት ሊያደርገው ነው። እንደሚ አልኮል ትጠጣለህ? አዎ የታለ አለ። አይ እሱን ሳይሆን ህይወት ላይ ቀስ በቀስ እያለ እንደሚገለጥ ታውቃለህ አይደል? ችግር የለውም እኔ አልቸኩልም። አልኮልም ብቻ ስተይ ቀስ ብዬ እጠጣለሁ አልች። እንደ ባለፈው ወንድሜን ፕራንክ ላደርገው ነው እንዴ? ምንድን ነው የሚሸተው? አንተ ማጨስ ጀመርክ? ካሜራ ነው እባክህ፣ ቀልድ ነው። አንተ ተው። ይሄ በርጠሚዎስ ታናሽ ወንድም ጢሞቴዎስ ነው። እብደቱ በቤተሰብ ነው፣ ምንም በሌለበት እንዴ። ጫት ነው አይ ነገር። ይሄ ጥርስ ስለሌለ ነው ወይስ ለምንድን ነው? ለዛ ነው። ሰከንድ ኦፕሽን ሰው ማለት ሰው እንዲህ ነው እንግዲህ። ኦኬ here goes nothing። ኧረ አንቺ መልከነሽ። ኧረ ጠጣችሁ። ዋው ዋው ቦቦቦቦ ወተት 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 ቴስቱ አሪፍ ነው። በቃ ላይክ ውሃ ቅመሹ የምትቀርጾም ተወስ እንዳ ቢስሚላ ብለሽ ጫት ቪዲዮ ላይ ነው ሊዘገነን ላንቺ ደግሞ ኧረ ገቸመችው። አይ የነገሩ ጫቱ ሲመራ አይደል እንዴ? አሁን ኪንሱ ፈጣሪ በቃ ይብቃ እስከዛሬ ቅማል ተው ብሎ ጥርሱላ ስራ ቆመ። ግን ፈሽቶ ስቡት ማለት ያ የሚታኘከው ራሱ ረጅም ሰዓት ታኘከው ነው። ይሄኛው ወዲያው ነው ደም ስር ውስጥ የሚገባውና በጣም ከባድ ነው። ይሄ የሚከብድ ይመስለኛል። እንደውም ቅጠሉ መብላቱ የሚሻል ይመስለኛል። እንዴ 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 እቺ ጋዜጠኛ በቃ በጣም በጣም ከቅዠታሙ ጀለስ ጋር አንድ ላይ ስታድሩ ቢላይክ ይላል። እንጀራም አልበላ እንደው ቆሎ ቆሎ ያን ወሎፋን ናበሉት ከፍሮም ነው ወይ ሌሊት ላይ ድንገት ብድግ ብሎ እኮ ነው ልጁን ጋብዛለሁ ብለሽ ወስደሽ ልብሱን አስይዘሽ የምትልኪው። የማጥራ አገር ጋብዘው ብዬ ነበረ። አንስ ሂሳብ ልከፍል ስልስ ተሞባይል ያለው ፓስወርድ የትራንስፈር ማድረግበት ጠፋኝ። ፓስወርድ አሁን ይሄ አራዳ መሆንሽ ነው። ያውም አዲስ ያለበት እንጂ ገንዘብ ነበርሽ። ለልጁ ግን እዘኝ ምን ነው ማዝነለ አንቺን ማስየት ነው ብሎ ፍርም እንዴት ወንድ እኮ ነው እንዴት እዛው ይንቀሳቀስ ታኪሲ ሲገባ 15 ብር ላገኝ እንዴት ፓስወርድ ጠፈኛሽ? ሩቅ ይሄም በቃ ትክክለኛ ሀብታም እኮ ነው የምትመስይ ስትይ ራሱ ሰው ያምንሻል። ለምን አንድ ቀን ወስጄ እሰራልሃለሁ እናሰማውሽ ተንከርፈፍና አንተንም እሰራልሃለሁ። እውነት ነው። ወንድ ልጅ ከሴት ጋር ሲወጣ መኖር አለበት ኪሱ ውስጥ፣ ካልሆነ አትውጣ። በቃ አርፈህ ቁጭ። ያ ጀለስ ሁሌ ሲነዳ እንጂ ሊቀርበኝ እኮ አጣጥማሚ ይሄው በቃ መኪናውን ብጥብጥ። እውነት እኮ ተረጋጋ ላስረዳ ማሜ አታ ሁሌም ረጋ ብለን በትዕግስት እንደሚለው ለእንደዚህ አይነት ነው አለ ብዙ። ሁላችንም ጋር እንደዚህ አይነት ጓደኛል። በቃ ተበለጠ የሚያሙ ሰው አለ። ጓደኛዬ አቶ ከማየው አግኝቶ ይርሰኝ። ዋው እስከ ዛሬ ድረስ ካየኋቸው ታክሲ ላይ ጽሁፎች ለኔ ለየት ያለ ነው። ትችላለህ። እግዚአብሔርን ምርጥ። በቃ ዝም ብላችሁ ይሄን ቪዲዮ ለጓደኛችሁ ላኩለት። ሴጣንን ሸውዱት። የታባት
በቃ ትተኛለች ብሎ ሲያስብ ተነስታችሁ ሌሊት መጽሐፍ ቅዱስ ብር ማስፈጸሚያ 30 ሺህ ብር ገባ አሉ። እሺ እስከ ገነት ነው እንዴ የሚሸኙት? ማን ነው? እኔን ከሆነ የለችም በይሽ የለችም በይሽ ዋት ያሉ ኮርሶ የለችም በይ ይሃሉ አይደለም ደርሶ ትየ ታፈሱ አለው ግን የለውም በቃ መተላለች ደግሞ አሉ ግን የሉ አው ሂጅ በሩ ከጨና የለችም በይ አሉ ግን የሉም ብሎ እንዳትል አለሽ ግን የለችም በይ ብላኛል አለ ግን አው እንዲያ ብለውኛል እኔም አልገባኝም አለው ግን የለውም በይ ብለውኛል አቤት ተባረርሽ ከቤት ተባረርሽ እዚህ በኋላ ትግስቴ ስላለፈ ልክልኳል ነግራ ፈልጌ ነው ሉሲ ስትገረዝ ምላጭ ያቀበለች እኔ ማዘር ትለኛለች አይ ዶንት ኬር አባውት እኔ ሉሲ ስትገረዝ ምላጭ ያቀበልሽ ነሽ እኔ ማዘር ምትኙላ ማለት ነው እውነት ማዘር you don't care about ለምንድነው ከተለያዩ ሰዎች የምትበደረው ምንድነው እንዴ ኦኬ እኔ ገባችሁ ከዚህ ወስደ ለዚህ ከዚህ ለዛ ባሌ ግን እኔ ሳልኖር ከትዳር በፊት ራስን ሲያም ማን ነበር የሚያሽል እኔ መች ከትዳር በፊት ራሴን ያመኝም ነበርኩ ትክክለኛ መልስ ይሄ መልስ ብትመልስ ሲኦል አንዴ ቤቱ ኧረ ሰው መጣ ና የገባ ነው የምትሄደው ና የምን አባ ቅርታ ነው ስማ የሬሳ ሳት የሚያክል አራርተ አስደገፍክልኛ መሰረት ነው ያሰርክልኝ ስማ እኔ እኮ ስመጣ ማለት ነው ከሩቅ እኮ ጪሱን አይቼዋለሁ እኮ ሚስቴ እንጀራ ምጋግር መሰለኝ እንጂ ለካ አንተ ነዚህ አረ የምትጋግርልኝ ስማ እንደዚህ አይነት አር ማለት ነው እንኳን በግል መሬት በመንግስት መሬት ላይ ራሱ እኮ አይታራም እኮ ነስኪ ነይ አንዴ ነይ በምን ይገባል አንዴ ገመድ አንጭልኝ ይጎትተው አስቧል ያራውናር ግንድ እኮ ነው ያራው ይቅርታ ትላለህ እንደ አንተው እዚህ ልጅ ምላስ እኔ በቃ በጣም ረጅም ነው በጣም ማለት ነው ቀጥለን ደግሞ ጎሳዬ ተስፋዬ ጋር በተያያዘ ዜናዎች ወጥተው ነበርና ታሟል ተብሎ የሆኑ ፎቶዎችም ዊልቸር ላይ ኤርፖርት ውስጥ ቁጭ ብሎ ተፖስቶ ነበር በዚህ ጉዳይ ያለውን ትክክለኛ መረጃ እስኪ እንመልከት ተስፋዬ ታሞ ያለ ፎቶ ተለቆ ነበርና ሰይፍሻም እዛው ላፍቶ አካባቢ ያለ ሆስፒታል ውስጥ ከጎሳዬ ጋራ ነው ያለውና ሰይፍሻ ጋራ ደወል አድርገን ጠይቀው ብለናል እንዴት ዋልክ ሰይፍሻ እንደምን ዋላችሁ ሰላም ነው ወይ ሁሉ ነገር አማን ነው ሁሉ አማን ፈጣሪ ተመሰገነ ይሁን ጎስሽ እንግዲህ የሙዚቃ ዝግጅቱን ሊያቀርብ በሄደበት ሲመለስ አመም አርጎት ተመለሰ የሚል መረጃ ማህበራዊ ሚዲያ ላይ በስፋት እያየን ነበርና ምንድነው ምን ተፈጠረ ጎስሽ እንግዲህ ለንደን ላይ የሙዚቃ ስራውን ለማቅረብ ከራሄል ጌቱ ጋር ለንደን ነበረ እናም እንግዲህ የሙዚቃ ስራውን አቅርቦ ዛሬ መመለስ ነበረበትና ሲመለስ ኤርፖርት ውስጥ ነው እንግዲህ ምንድነው ውሃ ያረጠበው ሴራሚክ የለም ሲቪፓ የሆነ ነገር በጣም የሚያዳልጥ በቃ ኤርፖርት ውስጥ ነው እንግዲህ የወደቀው እንግዲህ በእግሩ ላይ ነው ጉዳት የደረሰበት እናም እንግዲህ ፔንክለር እነዚህ ያሉ አይደል አንቲፔን ነገሮች የሚወሰዱ እነሱን ወስዶ ነበር እዚህ የደረሰው እዚህ ከደረሰ በኋላ ያው ያ የህመሙ ስሜት አደረሸበትና ያ እንግዲህ ኤርፖርት ላይ ሲሄድ በሰላም ነበር ስመለስ ታምሜ ብሎ ያንን ፎቶ አጋራ ለአድናቂዎቹ እና እንግዲህ አሁን ወደ ላፍቶ አካባቢ አንድ ክሊኒክ አለ እዛ ህክምናውን ለመከታተል እዛ ነው ያለው ያን ያህል ትልቅ አደጋ ነው የሚባል አይደለም ለአድናቂዎቹ እንግዲህ ለወዳጆቹ በአጠቃላይ ደህና ነኝ የሚለውን መልእክት ንገርልኝ ብሎኛል ስለዚህ ያለው ነገር ይሄ ነው በጣም ብዙ የሆኑ መረጃዎች ስሰማ ነበር ከብዙ ነገር ጋር ሲያዝ ነበር ግን ትክክለኛው ነገር ይሄ ነው እኔ ተዳሪ ስራዬ ነው አልማዝም ባለጭራ አልማዝ ባለጭራ ሰራላችሁ ጀለስ እዚህ ቪዲዮ ላይ ከእስር ቤት ተፈትቻለሁኝና
እስቲ እንኳን ደስ ያለ በሉኝ ብሎ ነው ፖስት ያደረገው። ኮሜንቱ ሌላ ታሪክ። ለማንኛውም ቪዲዮ ነሳቻችሁ ልመለስና ኮሜንት አነብላችኋለሁ። የትም እንዳትሄዱ። የኮሪደሩ መንገድ ሁሉ ማይረገጥም ደግሞ እንዳይከቱሽ ብዬ ነው። ደግሞ እንዳይከቱሽ ብዬ እንቀቅበል ቺቺኒያ ፈርሶ ልንገር ብዬ ነው። ወደዛ ከሮጠ ከእስር ቤት ስለወጣ ይህን ተመልከቱ። ቴዲም አልበም ለቋል። ዳስታር የሚለውን እንዳትሰማ። በዚህኛው እድሜ ልክ ነው ከገባ። ኧረ ትለያላችሁ የእውነት። አካውንት ከፋይዳ ጋር ማገናኘት ግዴታ ነው። ልንገር ብዬ አሳቢ ነች። 9,000 ላይ ካለው እሺ፣ አባቱ ፌስታል ተከልክሏል። ለጠቅላላ እውቀት ነው። አንከርፈህ ስትሄድ ትገባለህ። ቀዶ ጥገናውን ጨረስከው እንዴ? አይ ከእሑዱን ከፍቼዋለሁ፣ ግን ዩቲዩብ ላይ ሰርች እያደረኩኝ ምናምን ነገር ምንም እንትን እያለችኝ እየነገረችኝ። ምንድነው ዩቲዩብ ላይ ማለት? ምን ትለኛለች? እንትኑ ማደንዘዣ ይቀድማል ከመቅደድ በፊት። እንዴ ማደንዘዣ አልወጋውም እንዴ? ዶክተር ከተቀደደ በኋላ አንዴ የሚወጋው ሰው ማደንዘዣ ምን ማለት ነው? ስቀደው ፌንት በላ። ምንድነው? ሳትወጋው ነው ማደንዘዣው የሚቀድመው? ይሄ ነው ምኑ መቅደድ? የተማርኩት ይሄን ነው። የት ነው የተማርከው? ዩቲዩብ ላይ ዩቲዩብ ዶክተር። ከዛ ደግሞ ምን ትለኛለች? ይሄ ነገር ሳትቀደውን በመድኃኒት መጥፋት የሚችል ነገር ነው። ምርመራ ሳታረግ ነው እንደ በመድኃኒት የሚጠፋ ነገር ነው እንደ ቀዶ ጥገና የጀመርከው? አሁንማ ጀመርኩት። በእናትህ እንድጸጸት አታርገኝ፣ እንድጸጸት። እሺ መልሰህ እንደሆነ ነገር አድርጎ መልሰው። ስፌቱ አልተለቀቀማ። ስፌቱንም አይተህ ነው እንደምትሰፋው? ስቀደው አይተህ ነው የሰፋው የቀደድከው? እና ሰፋው ነው ምን በገምቼ ማለት ቀደው እያየሁኝ ቀደው ምንድን ነው ያልከኝ? ሰፈር ከምንቀመጥ ሰፈር ከምንቀመጥ መስፋት አልችልም። መስዋዕት አልችልም። የሆነ ሊስትሮ ታወታለህ። ሚኒስትሩ ጫዊ ጫሩ ምንድን ነው ራስህን ነጻ ልታወጣ? በቃ እኔ በምችለው እችላለሁ። ካልቻልኩኝ አልችልም። እንዲሳፋው ሰውዬው ሳሺ ምን ያለው ባይዘው አሁን ላይ ሰው ሁሉ በቃ ኤአይን እየታገዘ በዩቲዩብ እየታገዘ ይሄ ሪል ነው። የሆነች ዶክተር እንደውም አሜሪካ ውስጥ ከይዛ 2 ሰዎች ህይወታቸው እንዲያልፍ ምናምን አድርጓል። የዳሌ ሰርጀሪ በቃ ምንም አልተማረች ምናምን ጭራሽ ምንድነው ሲሚንቶ ነው ምንድነው የሆነ ነገር ነው የከተተችባቸው። በዚህ ቀዳቸው በቃ ቲቶሪያል እያዩ ስግብግብ ብድር ሲያበድር A few moments later. እንዴ ጆዬ ትሰጠኛለህ? ረጋ ብለህ ከሴት ጋር ለኛው እንድትሰራጨቅ ምን ችግር አለው? በሰው ፊት ትሰጠኛለህ። ደስ ሲል ሲመች ሲሳካልህ በኋላ ምን ችግር አለው አይደል? እንዴ ጆዬ ብድር አይገልም፣ ብድር አይደል አይዋጋ። ጆዬ አደ ምን አሳጥቃል? ከሴት ጋር ምን ችግር አለው? ጆዬ ሽና ከሽና አይ ሽና እውነት ሽና ጆዬ እንዴ እንደዚህ ብዬ መጣ መስሎ ከቆየ ነች አይገርም? ሆን ብዬ ጭራሽ ከቆየ ጭራሽ ወለድ ከእንደዚህ አይነት ሰው በቃ ጭራሽ አጠገቡ መድረስ አያስፈልግም። ወንድ ልጅ ከብት ነው እንዴ? ወንድ ልጅ ከብት ነው። ኧረ አንተ ራስህ እዛ እንዴት በሉ የሚቆጣጠረው ሚይዘው የሚከለክለው ሰው ከሌለ ቀጥታ የሰው ማሳ ገብቶ ይበላል። ነገር ግን ሴት ልጅ ደግሞ በተቃራኒው ማሳ ናት። የሚጠብቃት የሚቆጣጠራት ሰው ከሌለ ሁሉም ከብት እየመጣ ይበላታል። ሜክ ሴንስ። ቴንክ ዩ ቨሪ ማች። ሹገር መጥበስ መከራው። እስቲ ሳመኝ ሳመኝ። አዎ ኦኬ። ሴቷ ነች ሹገሯ። የሰፈር ሰው እያየ ነው። እንትን ቤት አይሻለንም? ሰፋ ያለው ቤት እዛ እቤት አይደለም የፈለኩት። ያፍራላ መሀል አዳባይ ስሞታለሁ እኮ ግን ስሞታለሁ እንዴ? ማን ነው እስምሽ አለው እኮ እስምሽ አለው ግን መሀል አዳባይ ላይ ያለነው እና እቤት ሰፋ ያለ ቤት ገብተን ወይናችን እየጠጣን በፍቅር እሱ እንዳለ ማለት ነው። አሁን የፈለኩት አሁን ሳመኝ። እየቀበጡ ነው። ማን ነው እንዴ?
መምጣት እኮ ያምር ቦታ ያምርብሻል እኮ ግን እቤት ይሻለናል። የእውነት እቤት ግጥም አድርጌ ቤት ስሞታ አለው አቀበትኩ። ይሄ ሚኒ ነው ቦክሰሩ ሚኒ ነው። ካልሲዮን ታመጣለህ ሁሉ ነው። እሺ በቃ ልሳሞታ ማለት ነው። ልሳምሽ አዎ ሳመኝ። በቃ ይቅርብኝ። ሱቅ እንዴት አምሽማግለው የሰራሁበት ነው። ተመችቶኛል። ከምንም በላይ ሆነበት እኮ ከክብሩም በላይ ሆነ። አያቴ ምን ትላለች መሰላችሁ? መንገዱ ረጅም ነውና መቼም የማይሰለችህን ሰው ምረጥ ትላለች። መቼስ ምን ማለት ነው እንደማትሉኝ ተስፋ አደርጋለሁ። ምክር ለሰጪው ቀላል ነው። እኔ ደግሞ ልሻለሁ። አንቺስ መንገዱን ይዘሻል፣ ረጅም መሆኑን አውቀሽ። ቤብ እኔ አሁን ኬክ ባዝ ማለት ነው በ15 ደቂቃ ውስጥ ይደርሳል። አንቺ ምንድነው 9 ወር ሙሉ እናትሽ ሆድ ውስጥ ምሰል አማቾች እጅ ላይ አይጣልህ ይላል። የኔ ልጅ የልጄም ባል የልጄ ባል አይደለ አማች አማች ሲያኖር ነው። ሲቀጥል ደግሞ እሷ ፈቅዳ እንጂ ነው ልጅ አይደለም የሰጠሁት። እንኳን ሰላም መጣችሁ። እንዴት ነው? አዮ ሙላ ባላየ ምግብ አሁን ነው የበላ ነው ጋሽ፣ አሁን ነው የበላ። ሚስኪንነት እኮ ምን መሰለህ፣ ወገጉን እድፍ ይደበቃል። ለምን ሰው እንዲያሽቶ ካላየው በምን ይታወቃል? የጫማ ሽታ ሰው ተጣጋ ብሎ ካላሸተተ እሱም ይደበቃል። የራብ ክፋቱ ገሃድ መውጣቱ ይባላል። ለራብ አይደበቅም። የኔ አንበሳ በቂቤ ታሸች እሸት የምትመስል ልጅ ተጥቼ አገር ጥታታል። እኔ አባቷ ሁኜ ደሜ ሆና ነው እንጂ ምለያት እኮ እማያውቅ ጎረቤት ምናምን ረስቷታል። ብሉ አመጣጣችን እንኳን ለሱ አልነበረም። ምንድን ነው አባዬ ምን ነገር ነው? ነገሩኛ ምን ችግር አለ? ጋሼ ያው ሰሞኑን ደሞዝ ሁኔታ እስኪስተካከል አትበል። ዋና ፖይንቱን የቤት ኪራይ ከአቅማችን በላይ ሆኗልና እርሶ ጋር እናንተ ጋር ለመኖር ነበር አመጣጣችን። ጭራሽ ሙቭ ላይ ያደረጉ ነው። አውጪ ወያሊት ምንድነው ጋሼ? እናትሽን አስበላሻል። አሲዘን ነበር በእናንተ ትዳር ማለትም መሰለሽ የኔ ልጅ እናትሽ በ6 ወር ጊዜ ውስጥ ይመልሳታል አለች። እኔ ደግሞ ባንታ ምን ይለ አምኜ ባላሳፈርከኝም አንተ በ3 ወር ጊዜ ውስጥ ይመልሳታል አልኩ። 3 ሰዓት ብቻ አርፍላ አስበልታኝ ነበር። በ15 የዛሬ 3 ወር ነበር የሰርታ ይዛት መጣ። ይኸውልሽ ለሚቀጥለው 4-5 ወር እድር መትከፊው አንቺ ነሽ ተባብለናል። ምን ማለት ነው ጋሽ? እንዴት ብታስቡኝ ነው ጋሽ? እንዴት ብትገምቱኝ ነው? ትንሽ ጊዜ እኮ ነው። እንዴት ብትገምቱኝ ነው ጋሽ? እንዴት ብትገምቱኝ ነው? ትንሽ ጊዜ እኮ ነው። እንዴት ምን አይነት ቤት የኔ ልጅ ልክ ነህ። ግምት ነው ገምተን ነበር። አንተ ግን ተጨባጭ እውነት አደረግከው፣ ሀቅ አደረግከው። ነግቢ የኔ ልጅ እንዴት ይኖራል? ከዚህ በኋላስ እንዴት ይኖራል? ወዴት? ማን ነው የሚፈቅድልህ? አንተ እኮ መብት ምን እንደሆነ ታውቃለህ? አባቷ ቤት ሽማግሌ ልከህ ይዘህ መውጣት እንጂ አባቷ ቤት መግባት አይደለም። አይደለም የገዛ እናት ወላጅ እናት ያልቻለችው ያልታገሰችውን ሆድ እኔ ምን ዕዳ አለብኝ? ጎዳና ኢትዮጵያ ዘረኝነት የሌለበትን አንድ ቦታ ነግራችኋለሁ። ፑል ቤት ብትገባም ዘረኝነት አለ፣ ጭፈራ ቤት ብትገባም ዘረኝነት አለ። ለየብቻ ነው እንትን የሚሉት የትም ቦታ መዘኑ ኢትዮጵያ ውስጥ አንድ ቦታ ብቻ ነው ዘረኝነት የሌለበት ንጹህ ቦታ ማለት ነው። እሺ ትምህርት ቤት ዩኒቨርሲቲም ግባ ዘረኝነት አለ፣ ፓርላማ ዘረኝነት አለ። ዘረኝነት የሌለበት ቦታ ጫት ቤት ነው በኢትዮጵያ ትክክለኛ ማለት ነው። ዘረኝነት የሌለበት ኦሮሞ፣ አማራና ትግሬና ወላይታ ሲዳማ አንድ ለውዝ እየተካፈሉ ቁጭ ብሎ አንድ መፈረሻ የሚቀሙበት እና የሚኖርበት ቦታ ማለት ጫት ቤት ነው። የትም ቦታ ሂድ ማለት ሁሉም ቦታ ዘረኝነት አለ። ጠርሙስ ነው የሚወረወርብን ሌላ ቦታ እናውቃለን፣ ግን ማለት ነው የሆነች አንድ ለውዝ ተካፍለን የምንቀምባት ቦታ ማለት ምንም ከዘረኝነት ነፃ ማለት ማለት ጫት ቤት ብቻ ነው ኢትዮጵያ ውስጥ። ይሄን የሚከራከር ካለ መጥቶ መከራከር ይችላል። ጭራሽ እኔ ብዙ ሱሰኛ አውቃለሁ። ይሄ ልጅ ለጫት ያለው ፍቅር በቃ ደግሞ ሱሰኛነቱን አንዳንድ ሰው እኮ ሱስ ውስጥ በቃ እየደበረው ምናምን በቃ መውጣት አልቻልኩም። ይሄ ወዶት በቃ ሱሱን አፍቅሮ የሚኖር ሰው ጫትን ማለት ነው። ጭራሽ እኛን ሊያስረዳን ይሞክራል። እዚህ ሂሳብ ክፈሉኝ እንጂ የለንም። በእናታችሁ ስጡኝ፣ ቤተሰቤን ማስተዳደርበት ነው። እንድንከፍል ከፈለክ ዝፈንልን። ኧረ እኔ ዘፈን አልችልም። በቃ እሺ ይልን ልበልና እንሰጣለን። ሰርቼ እኮ ነው። ለምንድን ነው የማከፍሉኝ? ለምንድን ነው የምታንገላቱኝ? እንደውም ጮክ ብለህ ልል ከላልክ አንሰጥም። ተውት በቃ ከፈጣሪ ያገኘዋለሁ። የወንድ ልጅ አምላክ ይፈርዳል።
ጸሎቱ እዚሁ መልስ አገኘ። ቅርታ ወንድሜ አንተ ጋር ስልክ ጥለን ነበር። ማን ልበል? አሁን ያወረድከን ልጆች ነን። እባክህን መኪናው ስልክ ጥለን ነበር እና ምን ላድርግላችሁ? ቅድም እኮ ስንቀልድ ነው። አንተም ተናደህ ሂሳብህን ሳትወስድ ሄድክ። ቅድም ምን ነበር ያላችሁኝ? ለጨዋታ እኮ ነው። እልል በል ነበር ያላችሁኝ እና በቃ የታባት እውነት ነው። አንዳንዴ ይዘገያል እንጂ እውነት ተደብቆ አይቀርም። በቃ ፍርድ የሱ ነው። አሁንም ነገር አካውንቴን ልታያል። አሁን እኛ ሀገር ምን አይነት አመለካከት አለ? እኔ በጣም የተዋጋኝ የከበደኝ፣ ምናልባት ሌሎች ሰዎች ከብዷቸው ይሆን አላቅም፣ እኔ ግን ከብዶኝ ነበረ። ምንድነው ድሃም ስትሆን በዙሪያ ያሉ ሰዎች የመጨረሻ መናጢ ነው የሚያደርጉ። እውነት ድሃም ስትሆን በልተህ የምታድር አይመስላቸውም። አንተ እኮ የልጆችን ትምህርት ቤት ከፍለ ሚስትህን አስተዳድረ ቤት ኪራይ ከፍለ እየኖርክ እኮ ነው። ግን ጂንስ አቀይርም፣ ጫማ አቀይርም። ግን እኮ በቃ ብድር እኮ አልጠየቅም፣ አልለመንክም። ግን ምንድን መቼ ነው የሚያልፍልህ አንተ ይሏል። ምንድን ነው ያሸማቅቃል። ከድህነትህ በታች ነው የሚያስብህ። ከዛ ደግሞ ትንሽ ማግኘት ጀመርክ፣ ስራ ጀመርክ፣ ቪትስ ገዛህ፣ የሆነ ነገር አረግ። ከዛ ከቪትስ ወደ ምናልባት ሴቻር ያስክ፣ ቤት ሰራህ። ከዛ በኋላ የሆነች መኪና ከፍ አለች ምናምን። አንተና እግዚአብሔር የምታውቁት ሚስጥር አለ ማለት እነግርሃለሁ። እሱ ሚስጥር ምን እንደሆነ ትንሽ በቃ ሳንቲም አለ፣ ልብስ ቀየርክ፣ ወዝ ተቀየረ። ያው ምግቡ ሲቀየር ወዝ ይቀየራል። ገላ ሆድ ቢያብል ገላ ይመስክር ይላል አበሻ። እውነቱን ነው። እና ልክ ስትቀየር ገና ስራ ከጀመርክ 2 ዓመት ነው። ጠቅላላ በዙሪያ ያለ ሰው 20 ዓመት ቢዝነስ የሰራ ሰው ያለውን ገንዘብ እንደምታገኝ ነው የሚያስበው። በዙሪያ ያለ ሰው ከዛ በኋላ ቸገር አይቀበልም። በጣም ብዙ ገንዘብ ኖሮ እንደሰሰትክበት ነው የሚያስበው። ኧረ እኔ እንጃ በእናትሽ ሰሞኑን በጣም ነው ሆዴን ባርባር የሚለኝ። ከዛ ባር ላይ ሄድ አቤት ከትዳር በፊት እንደ ልቡ ነው። ምንም ዶንት ኬር። ራስ ጫማውን አውልቆ ቴብል ላይ ማን ጠያቂ ያለ ማን አይባ ያለ? ኧረ ካልሲው ነው አታ የሚፈወሰው ሁላ በድስቱ ነው። እግሩ ምናምን እዛው ደግሞ እንዲ ማሳጠቢያውም ሳህኑም ድስቱም አልጋውም ሶፋው ነው ምግመቢያውም። ይህ ከትዳር በኋላ ነው። እሺ መዝረክረክ ይላል። ቀጥለጥ ብሎ ስርዓት አታ ጭራሽ አለቻ የታባ ምግብ ይቀርብልሃል። ስርዓትን ይዘህ ማለት አሪፍ ሚስት ካለች እንደዚህ ስርዓት ነው የምታስይዘው። ስርዓት ማለት ቀልድ በጣም ካሳቀኝ 1000 ብር እሸልምሃለሁ። እሺ አንዱ ማለት ነው ብሔራዊ ሎተሪ እጣ ወጥቶለት 10 ሚሊዮን ብር ያሸንፋል ማለት ነው። እሺ ከዛ ልክ እጣውን እንዳሸነፈ ተደውሎለት አረ ሚስት ማንኪያ ወጣለች እና የግድ መታከም አለባት፣ ሰርጀሪ ያስፈልጋታል፣ ሰርጀሪው ደግሞ 10 ሚሊዮን ብር ነው የሚያስፈልገው ሲሉት አረ የሚስቴን ባህሪ ማቀው እኔ ነኝ ታራዋለች አላለ። ጥሩ ወንድም አግኝተሻል። አንቺ ጥሩ ወንድም አግኝተሻል። ያንቺም ቀልድ የኮረነሰ አሁን ደግሞ መንታ አግኝተሻል። ይምሱም ቁርንስ ያለ ቀልድ በጣም ጠሮብን ቸግሮን፣ ግን ደግሞ በቤተሰቦቻችንና በቅርብ ባሉ ሰዎች ዘንድ እንደ ሀብታም ገንዘብ እንዳለው ሰው የምንቆጠር ሰዎች ምንድነው የሚሻለው? እውነት ነው። ኧረ ወገን እየተሳሰብን አንድ አይነት ኑሮ ነው እየኖርን ያለነው። ብድር ለመጠየቅ ራሱ እኮ ተሳቀቅን። ወይኔ ውዴ ይህ በጣም ከባድ ሲቹዌሽን። ወይ አንዴውኑ በቃ የለውም መባል ይሻላል። መጠየቅ አትችሉ፣ ከዛ የሚጠይቃችሁ ሰው አለ፣ መስጠት አትችሉ። ካልሰጣችሁ ስም ይሰጣችኋል።
የምር ከባድ ነው። ቤስት ፍሬንድ የምትፈልገውን ለመጠየቅ ሰዓትና ቦታ ማትመርጥ ስትሆን እኔ እንደውም በቃ ብሬክ አፕ እሱ እዚህ የሞት የሽረት ጉዳይ ላይ ነው። አንቺ ወትስፖት ትላንት እኔና ጀለስ መጠጥ የደረሰበት ላንደርስ ቃል ተገባብተን ነበር። ከዚህ በኋላ ስራ ወጥረን ምናምን ብለን መጽሐፍ ቅዱስ ላይ ለካ ድሃ ድህነቱን ይረሳ ዘንድ ትንሽ የወይን ጠጅ ይጎንጭ ይላል እና ድሃ ነን ቃሉንም አለማክበር ነው። በቃ ግሮሰሪ እንገናኝ። ከልቡ ያልቆረጠ ሰው እንደዚህ ነው። ለእንትኑ ጥፋትም አጥፍቶ የሚያመልጥበት እንትን ነው የሚፈልገው። ጭራሽ ከመጽሐፍ ቅዱስ ታክሰህ ፓስተር ሲጀናጀል በጌታ የተወደድሽና የእግዚአብሔር ሞገስ ሲፈስብሽ አንቺ ሴት ሆይ በድጋሚ ሰላም እልሻለሁ። ሰላም ላንቺ ይሁን። አሜን። ፓስተር እነሆኝ። እንዴት ነህ ፓስተር? ሰላም ነው? እንዴት ደወልክ ዛሬ? ለመጨረሻ ጊዜ ልጠይቅሽ ነው የደወልኩት መቅደላዊት። ያቀረብኩልሽን የፍቅር ጥያቄ በመቀበልና ዘመንሽን ሁሉ አምላክሽን እያስደሰትሽ ከኔ ጋር በፍቅር ለመኖር ፈቃደኛ ነሽ ወይስ ምን? እንዴ እኔ መርጬ መኖር አልችልም እንዴ? ፈለግኩትን ምንድን ነው? ኦኬ አልተቀበልሽውም ማለት ነው። ምኑን ነው የምቀበለው? እንግዲህ አምላኬ ሰምታታል። እቺ ሴት ባሪያህን ገፍታለችና መቅጸትህንና ቁጣህን። እንዴ ምን አድርጊ ነው የምትለኝ? ምን ማለት ነው? እምቢ አልሻ። ጠየቅኩሽ እኮ እኔ በክብር መቅደላዊት፣ ግን ገፋሽኝ። እሱ ደግሞ ዝም አይልሽም። ኧረ እባክህ ነው። ስለዚህ በቃ እኔ ማዘዝ ነው። የሚመጣብሽን መቅጸፍትና ቁጣ መቀበል ምንም ልትገልጫለሽ። እኔን ለማስመጣት 30 ሺህ ብር ትከፍላለህ? ማን ነግሮ ነው? ወሬ እንዴ ይሰማል እኮ አባቴ። ምን ይሄ ነው? ምን ይጠበሳየ? ለነሱ 30 ሺህ ሰጣችኋ? ለኔ 5 ሺህ ስጠኝ። ራሴን አፈራ በላ። እንደዚህ ደግሞ ተጀመረ። ይደማት ምን እንደምፈልገው እንደዛ ድረስ አስቀደድ ደማይ ትፈልጋለህ እኮ ድንጋይ ቀብለኝ። የታለ 5 ሺውን አስገባ። እኔ ነኝ ያቀበው 5 ሺውን አላስገባም። ደም ሳያስገባለሁ እዚሁ ፍሬጥ ከፈለክ ድንጋይ ቀብኝ። ቀዩ እንዳስጭው ራሱ ይስጥ። እንደውም ይሄ ነገር አልተመቸኝ። ወጥመድ ነው መሰለኝ። ቪዲዮ ቀርጸሽ ላኪልኝ። ያስገባ 30 ሺህ አንዴ ከፈለ እኮ ቪዲዮ ላኪልኝ ቀርጸሽ እኮ አካውንት ያዣ 1 ሺህ ስትሄድበት ግራ ገባው። 5 ሺህ አትርፎ 5 ሺህ ብር ስጠኝ። ከድምፃዊ አንዱዓለም ጎሳ አዲስ መረጃ ተሰምቷል። ድምፃዊ አንዱዓለም ጎሳ ከረጅም ጊዜ መጥፋት በኋላ ዋይ ጅሬኛ እኮ የተሰኘ አዲስ ሙዚቃ በቅርብ ቀን እንደሚለቅ አስታውቋል። ታዲያ ይሄ ሙዚቃ ድምፃዊው የህይወቱን ጉዞና ገጠመኝ የሚያንጸባርቅበት እንደሆነ ያስታወቀ ሲሆን አዲስ የሙዚቃ ስራውን ፖስተር ባሰራጨበት ወቅት ስራው በቅርብ ቀን እንደሚለቀቅ አስታውቋል። ሲጀመር ያለኔ መኖር አልችልም። ምን አንቺ ራስሽን እንደ ገንዘብ ነው እንዴ የምታየው? ምን ነው ካሽ ነኝ አልሽ? ደረቅ ቼክ ነኝ አልሽ? በጣም መኖር አልችልም ያለኔ መኖር ልጀምራ። ውረጅ እንዴ እጅልኝ እንዴ ሰላማዊ ህይወት ልጀምራ። ኦክሲጅን ነሽ እንዴ አንቺ? ቦቢና ራስሽ እንዴት ነው የምታየው? አንዳንድ ሰው እኮ እንደዚህ ያስባል። የምር እንዲህ ያስሰዋል። አለውለታዬን ይዤ ወደ አዲሱ ሱቅ መጥቻለሁ። ቤተሰብ 1.5 ሚሊዮን ብር ያወጣል የተባለውን ቦንዳ ቤት ልረከብ ነው። አሁን የቀረኝ 15000 ፎሎወርስ ብቻ ነው። ሁላችሁም ከስር ሜንሽን ያደረኩላችሁን የሜሪ ቦንዳን አካውንት ፎሎ አድርጋችሁ አሁን 221000 ደርሰዋል። 236000 እንደገቡ ይሄን 1.5 ያወጣል የተባለውን ቦንዳ ቤት ቆጥረን እንረከባለን። ፎሎ ማድረግ ከምናችሁ አይቀንስም። ሁላችሁም ፎሎ አድርጉልኝ። አይ ላቭ ዩ ሶ ማች። አመሰግናለሁ። ይሄ ልጅ እንደዚህ ብሎ ሜሪ የምትባለውን ቲክቶከር ነች እና ቦንዳ ቤት አላት። እሷን 100,000 ፎሎወርስ ይጨምርላታል ቲክቶክ። እሷ ምንድን ነው ያለችው? 1.5 ሚሊዮን ብር የሚያወጣ የቦንዳ መሸጫ ልብስ ቤት ያላት የእሷ ነው እና እሱን እሰጣለሁ ብለዋለች። ሶ ይሞላል፣ ይሄ ነገር ይሞላል። ከዛ ወዲህ የተፈጠረው ነገር እንመልከት። ፋይናሊ ሱቁን ልናሳየው ነው። ሱቁም እንደሚመስል እስካሁን በረከት አላየውም። እንግዲህ ከዚህ በኋላ የእውነት ቤተሰብ እግዚአብሔር እኔ ምን እንደምላቸው አላውቅም። በመጀመሪያ እግዚአብሔር ይመስገን እና አሁን በቃ በዚህ መልኩ ተረካከቡ። ከዛ ነው የሚመጣው ችግሩ። አይደለም ተስፋ አስቆርጣሉ እንዴ ማልቀስ ጀመረ። ሰማችን ሊጠፋ ካልፈለጉ አቋቋም ብናወራ አይደለም መደንገጣቸው ነው። ግራ ይገባል። ሰማችን ሊጠፋ ምን አስፈራቸው ደግሞ ቪዲዮ እንደ እነሱ ሲቀርጡ በባለፈው አልፈሩም። ዛሬ እንረከብን ያልኩ እኔ በፍቅር ነው። በቃ ቆጥራችሁ አስረክቡኝ። እምቢ ለምን እኔ በቃ አቀን ፈለኩት አይደል? እዛ ጋር በጣም ደብሮኛል፣ በጣም ከፍቶኛል። ቤተሰቦቼ ተስፋ ሰጥተው ተስፋዬን አጨልመውታል።
እንደምታውቁት ሜሪ ቦንዳ የሰጠውን ቻሌንጅ ሁላችሁም ታውቃላችሁ። ሁላችሁም ተባብራችሁኛል። 1.5 ሚሊዮን ብር የሚያወጣ ቦንዳ ቤት እንሸልማለን ብለው ቻሌንጁን ከሞላውላቸው በኋላ አንድ ወንድሜ ይሄ ዕቃ 1.5 አያወጣም በባለሙያ እናሳይ ብሎኝ ትናንትና ባለሙያው ወስጄ አሳይቸው ነበር ቤተሰቦቼ። ባለሙያውን ሲያየው ማለት ነው እንኳን 1.5 ይቅርና 300 ሺህ እንደማያወጣ ነገረኝ። እና ዛሬም ልጄን ለመረከብ እጄ አናግሬያቸው ነበረ። ሰደቡኝ፣ ቤተሰብ ተሳለቁብኝ፣ አወራኋቸው በፍቅር ሊሰሙኝ ፈቃደኛ አይደሉም ቤተሰቦቼ። እናንተም የተባበራችሁኝ 1.5 የሚያወጣ ቻለኝ ያሸንፋል የወንድማችን ይቀየር ብላችሁ ነበር። ነገ ተቀይሬ እኔም ቤተሰቦቼ እናት አባቶቼን አግዛለሁ ብዬ ነበር ቻሌንጁን አክሴፕት ያደረኩት። ነገር ግን እነሱ ድራማ እየሰሩ ነው። ቤተሰብ ፍትህ ይገባኛል፣ ፍትህ ሊሰጠኝ ይገባል። የኢትዮጵያ ሕዝብ አይታችሁ ዝም አትበሉ፣ ፍርድን ስጡኝ። በቃ እናንተ ፍረዱኝ። ድሀ ስለሆንኩ ነው እንጂ የሚቀለድብኝ። በጣም ደብሮኛል። ይህ ጉዳይ ሰዎችን በሁለት ጎራ ከፍሏል። አንደኛው ምንድን ነው እሷ ላይ ነው። ምክንያቱም 1.5 ሚሊዮን ብር ያወጣል ያለችው ሱቅ የምር ያን 1 አያወጣም ተገምቷል። በባለሙያ ያሳየው ወደ 300 ሺህ ብር አካባቢ ነው የሆነውና ምንድነው ልጁ 1.5 ሚሊዮን ብር የሚያወጣ ዕቃ ፕሮሚስ ገብታልኝ ይህንን ቻሌንጅ የምትፈልገውን ፎሎወርስ እስከሞላውላ ድረስ እንደዛ መሆን አለበት ነው። እስካም ተደርግ ያለው ነው ሸውዳኝ ያለች አይነት ነገር ነው። በሌላ በኩል ደግሞ በቃ መጀመሪያም እሷ ነች እሰጥሃለሁ ብላ ቃል የገባቸው አሁንም ሰጥታለች። ከምንም ስለሆነ የተሰጠን ተቀበል የሚባል ነገር አለና እስኪ ምን ታስባላችሁ እናንተ? ልጅ ያዘውን ይዞ ነው የሚያለቅሰው የሚባለውን አባባል በጣም ነው የምወደው። ይሄ ልጅ ግን እሱ ነገር የገባው አይመስለኝም። ሰው ምንድነው የተፈጠረው? ሜሪ ቦንዳ ቻሌንጅ አዘጋጅታ 100 ሺህ ፎሎወር ከጨመረላት ከነበራት ላይ ሙሉ ሱቁን 1.5 ሚሊዮን ብር ያወጣል ብላ ያሰበችውን ሱቅ ላሸነፈው ሰው ልትሰጥ ማለት ነው። እና ይሄ ልጅ አሸነፈ። ካሸነፈ በኋላ መቶ በሚረከብበት ሰዓት ባለሙያ ይዞ ሄደ። ባለሙያ ይዞ ሄደና ባለሙያው ደግሞ ሱቁን አይቶ ንብረቱ በአጠቃላይ ከ300 ሺህ ብር በላይ አይበልጥም እንጂ 1.5 ሚሊዮን ብር አይሆንም አለው። ባለቤቷ ግን ያወጣችለት ዋጋ 1.5 ሚሊዮን ብር ነው። ታዲያ በጣም ብዙ ሰው እዚህ ላይ ሚስ አንደርስታንድ እያደረገ ስለሆነ ላስረዳችሁ ብዬ ነው። ምክንያቱም በጣም ብዙ ሰው አልሰጥም ብላ የከለከለችው ምናምን ነው የመሰለው እና ልጅቷም ካለባት ፕሬሸር ይመስለኛል አካውንቷን ዲአክቲቬት አድርገዋለች። ግን ምን አለ መሰላችሁ ልጅቷን አንደርስታንድ ማድረግ ያለባችሁ ነገር ለአንድ ሱቃችሁ እንደ ባለ ሱቅ ማለት ነው ለሱቃችሁ የምትሰጡት ዋጋ አለ። ውስጡ ካለው ንብረት ባለፈ ለቦታው ለምዷል አልለመደም አዲስ ቦታና የለመደ ቦታ አንድ እኩል አይሸጥም። አንደኛ ሁለተኛ ነገር ደግሞ ቁልፉን የባለቤትነት የሱቁ ባለቤት ከዛ በኋላ እሱ ነው የሚሆነው። ታዲያ እሱ በሙሉ ቻርጅ ይደረጋል እንጂ ውስጡ ያለው ንብረት ብቻ አይደለም 1.5 ሚሊዮን ብር የሚሸጠው ማለት ነው። እና እሷ ለነጋዴ ብሸጠው 1.5 ሚሊዮን ብር የሚያወጣልኝ ሱቄ ነው ብላ ያመነችበትን ሱቅ በቻሌንጅ 100 ሺህ ፎሎወር ከተጨመረላት ላሸነፈው ሰው በነፃ ልትሰጥ ማለት ነው። ያው ብሩ 1.5 ሚሊዮን ብር ያወጣል ያለችው ውስጡ የተደመረውም ከዛም በኋላ ገበያው የታሰበው ከዛ ደግሞ ከቦታው አንጻር ቦታው አስፓልት ዳር ነው፣ ቆንጆ ቦታ ነው ለንግድ ማለት ነው። ታዲያ ይሄ ልጅ ግን ውስጡ ያለውን ንብረት ብቻ ነው ያስቆጠረውና ከ300 ሺህ ብር በላይ አይበልጥም ማለት። አንደኛ እቃው ውስጡ ያለውን ነገር በሙሉ ሰብስቦ ሊሸጠው ካላሰበ በስተቀረ ሊሰራበት ከሆነ የለመደ ቦታ በምንም ያዋጣል። ያው እቺም ልጅ ያለችው ነገር ኢት ሜክ ሴንስ አይደል? አጠቃላይ ከእቃዎች ውጪ ያለው ነገር ዋጋ ሊያወጣ ይችላል ነው። ግን አሁን እዚህ ጋር ከባድ ነው። አሁን ልጅቱም እውነታ አላት፣ ልጁም ደግሞ እውነታ አለው። ይሄ ነገር በህግ አግባብስ እንዴት ነው? ህግ ምን ይላል ይሄን ነገር የሚለውን እስኪ እንመልከት። እንግዲህ አሁን ባያችሁት ቪዲዮ የሜሪ ቦንዳና የበረከት ሊስትሮን በተመለከተ ህጉ ምንድነው የሚለው ብላችሁ ሜንሽን አድርጋችሁኛል። እንግዲህ ከፋክቱ በቀጥታ ሜሪ ቦንዳ ስትለው ባልሰማም ልጁ እያለ ያለው የእሷን አካውንት በ100 ሺህ ካሳደብኩ 1.5 ሚሊዮን ቡቲክ ይከፈትልኛል ብላኛለች ነው የሚለው። ይህንን ካለች እና እሱ 100 ሺውን ፎሎወር ካስገኘላት ብሩን ለመክፈል ቡቲኩን ለመክፈት ትገደዳለች ወይ ለሚለው አዎ ትገደዳለች። ምክንያቱም በፍትሐ ብሔር ሕጋችን አንቀጽ 1689 መሰረት አንድ ሰው በህዝባዊ የሆነ ቃል ከገባና ማንኛውም ሰው ይሄን ከፈጸመልኝ ይሄን ያገኛል ብሎ ከተናገረና ሌላኛው ሰው ደግሞ እንደ በረከት ሊስትሮ ያለው ሰው ያንን የተስፋ ቃል ተማምኖ ፐብሊክ ፕሮሚሱን ተማምኖ ተግባሩን ከፈጸመ እሷ በገባችው ቃል መሰረት ለመፈጸም እንደምትገደድ በፍትሐ ብሔር ሕጉ በጠቀስኩላችሁ አንቀጽ እንዲሁም ሰበር ደግሞ በመዝገብ ቁጥር 62146 አስገዳጅ ትርጉም ሰጥቶበታል ማለት ነው። ስለሆነ በቀጥታ ከሷ ከሜሪት ትሪፍት ያልሰማሁት ነገር ይሄንን 1.5 ሚሊዮን የሚያወጣ ቡቲክ ሰጣለሁ ማለቷን ነው ካለች እና በተባለው መሰረት የተጠየቀውን ተግባር በረከት ሊስትሮ ከተወጣ ግን
አዎ በህግ ያንን ቃል የገባችውን ነገር ለመፈጸም ግዴታ አለባት። መሰል ጠቃሚ መረጃዎችን ታገኙ። ለካምፔን ይከታተሉ። ለሌሎችም ትምህርት ይሆናል ብዬ ስለማስብ ነው። አሁን ቲክቶክ ላይ እና እዚህ ሶሻል ሚዲያ ላይ የተለመደ አንድ ነገር እንዲህ ካረክልኝ እንዲያደርጋለሁ የሚለው ነገር ሰው በህግ የሚጠየቅ አይመስለውም፣ ግን በፍትሐብሔሩ ይጠየቃል ነው። ሰው ተጠያቂነት ያለው ነገር ነው። ሰው የምናደርገውን ነገር ቴኬር እናድርግ ለማለት ነው። እናንተ ግን በዚህ ጉዳይ ምን ተሰማችሁ? ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። ቤተሰቦች የዛሬ ቪዲዮ ያያችሁትን ይመስል ነበር። እንዴት ነበር? ሀሳብ አስተያየት ኮሜንት ይደረግ። ለዚህ ቻናል አዲስ የሆናችሁ ቻናሉን ሰብስክራይብ አድርጉ። ይህንን ቪዲዮ ላይክ ማድረጋችሁን እንዳትረሱ። በቀጣይ ቪዲዮ እስክንገናኝ ቻው።